ሰላም ናችሁ? ሰላማችሁ በያላችሁበት ይብዛ። እኔ ሰላም ነኝ። ትንሽ መልዕክት ለማስተላለፍ ነው። ምንድነው በአሁኑ ሰዓት ጠቅላላ አሉ የተራችሁት እንደሆነ ሁሉን ወዴት እያንትን እያላችሁት ከሆነ የሚሆን አይደለም። የሚሰራው ስራ ጠቅላላ በቃ ምንም ከማይሆን እኔ እንጃ ትውልድን ዝሙት ማስተማር ነው። ትውልድን እምነት አልባ ለማድረግ ነው የተነሳችሁት። አይገባኝም። ተናግረናል ባለፈው። አሁን በናሁን ቤት የሚሰራው እንትን ከመጀመሪያ ጀምሮ የእናንተ እንትንም ባንሆን እየተከታተልኩ እኔ በተለይ በጣም የሁሉንም ዩቲዩበሮች እከታተላለሁ፣ አያለሁ። የሚሰራው ስራ ልክ አይደለም። ናሆም ውብዬ የተጋባችሁት በስጋ ደሙ በቤተክርስቲያን ሕግ የተጋባችሁ ናችሁ። እዚህ ጋር መንፈስ እንዴት ነው መንፈስ በሰው ልጅ ላይ ስልጣን የሚኖረው? ሰይጣን በማንም ሙስሊምም ሆነ በክርስቲያንም ሆነ ሰይጣን በሰው ልጅ ላይ ስልጣን የለውም። እንዴት ነው ይህ አይነት ስራ የሚሰራው? ሙቤ ነግረናሃል። ደግመን በኮሜንት እየነገርንህ ነው። ውጣ ከዚህ ውስጥ። እምቢ ካላችሁ ደግሞ ሁላችንም ተንከስ ጀምሮ ተንጻፈስ ስራያችሁ እናንሳለን። ምን እያስተማራችሁ ነው ትውልዱ? እሷ ማናት ውብዬ? ይሄ ነገር ትክክለኛ ነገር ካልሆነ እኮ ቤትሽ ገብታ የዚህን ያህል ሰይጣን በቤትሽ ላይ ሲፈነጭ ፖሊስ ጠርተሽ ማስያዝ ትችያለሽ፣ መብትሽ ነው። እንዴት ነው ሁሉ መንፈስ ያ ሁሉ ነገር ቀርቶ ትናንትና አሁን የተሰራው ስራ በውብዬ ቤት እንግዲህ መቼም ጨረፍ አድርጋችሁ ወይ በቲክቶክ መጥቶ አይታችሁ ሊሆን ይችላል። ምን ስራ እንድትሰራ ስልጣን የለውም ሰይጣን። ሙቤ ይሄ ካንተ የምንጠብቀው ነገር አይደለም። ሙስሊምም ቢሆን ሳይጸልይ የሚውል የለም፣ ክርስቲያን ቢሆን ሳይጸልይ የሚውል የለም። ፈራ እግዚአብሔርን በልቡ ያደረበት ሁሉም ሰይጣን በላዩ ላይ የዚህ ስልጣን አይኖረውም። እኔ ትውልዱን ምን እያስተማራችሁ እንደሆነ እዚህ ጋር ወይስ ሙስሊምም እምነት የለው ክርስቲያንም እምነት የለውም ሌላውም እምነት የለውም። ሰይጣን ነው በቃ ሁሉን የሚገዛው። ይሄንን ነው ትምህርት ይዛችሁ የመጣችሁት። ባው ያቺ ልጅ ምን ይዛ እንደመጣች ትውልዱን ምን ለማድረግ እንደመጣች እምነትን ምን ለማድረግ ለመሳደብ ለማንቋሸሽ እምነትን ለማበላሸት የሚሆን የመጣችሁ ይችል ይሄን አጀንዳ ይዛ ስለ ስርዓታችሁ ወደ ቦታችሁ ተመለሱ። ሁሉም ይሄ እምነት ያለው ሁሉም ማንኛውም ሙስሊሙ ክርስቲያኑ የሚቃወመው ነው። ማንም በማንም ላይ ስልጣን የለውም። ስልጣኑ የእግዚአብሔር ብቻ ነው። ስልጣኑ የአላህ ብቻ ነው፣ የሰው አይደለም። እሷ ማናት? ሰይጣን እንዴት ነው ሰይጣን በሰው ቤት ገብቶ ያን ያህል ስልጣን ተሰጥቶት የሚጨፍረው? ሙቤ ይሄ ደግሞ ያንተ ስራ አይደለም። ውጣ እነግርሃለሁ። አሁንም ደግሜ በኮሜንት እየተጻፈልን ነው። አላርፍም ብለሃል። ውጣ አሁንም ከዚህ ውስጥ እጅህን አውጣ። ናሂ ውብዬ ወደ ቦታችሁ ተመለሱ። እግዚአብሔርን አታሰግዱ። ትናንትና በወግ በማድረግ በስጋ ደግሞ በቤተክርስቲያን ቤት ተጋብታችሁ ዛሬ እዚህ ጋር ሰይጣንን በቤታችሁ ማስጨፈር ማለት ይሄ በእውነት እምነትን ማበላሸት እምነትን መስጠት ማለት ነው። አንድ እናንተ እንደገና ደግሞ ወንድሜ ዊና በጣም አንተ ደነቅ ልጅ ነህ። በሁሉም በኩል ሁሉ ነገር ተራጋቢ ያለበት ልጅ ነህ። ያንተን እንትን እርግጠኛ አናውቅም። አሁን ራሱ በቀደም ዕለት እኔ ቅዳሜ ዕለት ላይቭ ላይ ለሊቱ 3 ሰዓት ድረስ እየተከታተልኩ ነበረ። ጽጌ ላይ ቆመህ ይዘህ የምትጸልይ የምትውል ልጅ ትናንትና መርዝ ይዘህ መተህ መሞት ፈልጋለሁ። እንዴት ይሁን? አይችልም። እንደገረተው ይሄ ምንም ትውልድ የሚያስተምር አይደለም። በእናታችሁ ትውልድ የሚያስተምር አይደለም። የምትሰሙት ነገር ይሄ ለስራ የሚሆን ጥሩ፣ እኛ ችግር የለብንም። ግን እዚህ ጋር ትውልድ እያበላሻችሁ አትስሩ። ትውልድ እየተበላሸ አይሰራም። እዚህ ጋር አሁን እኮ ጠቅላላ ዩቲዩብ ጠቅላላ ምንነቱ ምንም በቃ የሚያዝ የሚጨበጥ ነገር የሌለው ነገር ነው የሚደረገው ነገር። እዚህ ጋር ዛሬ የኔ ጓደኛ የሆነ ሰው ነገ እዛ ጓደኛው የኔ ጓደኛ ናት። እዚህ ጋር የእሱ ጓደኛውን ያነጥቆ ነገ እዛ ጋር ምንድን ነው ትዳርም ቢሆን ሁሉም ቢሆን ስራ ሁሉ ነገር በስርዓት ሲሆን ነው። እኔ በአሁኑ ሰዓት ዩቲዩበሮች ጨረቃ የዚህ ጋር ላስቆምሽ ነው። እነሱ ጉዳይ እዚህ ቤት ለምን ተነሳ? እኛ አይመለከተንም።
ጌታን አይመለከት። ሌላ ሰው ቤት ከዚህ ጋር ወጣችሁ እንዳታወሩ። እዚህ ቤት የብሩኬና የሃይሚዬ ብቻ ነው። ሌላ ሰው ጋር እዚህ ጋር እንዲወራ አልፈልግም እኔ። ምን አገባን እኛ ስለሌላ ሰው? ታቋርጭኛለሽ አንዴ። አታውሩ ስለሌላ ቤት አይወ እኛ አይመለከተንም። እኛ የሚመለከተን ልጆቻችንና ልጆቻችን ብቻ ነው። ሃይሚና ብሩኬ አይደለም እዚህ ጋር የተነሳ አታውሪ። ጨረቃ አቁሚ። ምን ችግር አለው? ይሄ እኮ ለሁሉ አውቄያለሁ። ስለነዛ አይመለከተንም። እኛ እዚህ ጋር አይመለከተንም። እኛ የማይመለከተን ሰው ለምን ታመጣላችሁ እዚህ ጋር? እኔ ማውራት መወራት የምፈልገው የብሩኬና የሃይሚዬ ብቻ ነው። ሌላ ሰው አይመለከተንም። እኛ ታውቁ የለም እንዴ? ምን ያለ ነው ሌላ ሰው የምታመጡት እዚህ ጋር? እኛ ምን አገባን? እዛ ይጨመራለቁበት። አይመለከተንም እኮ እስከዛ ድረስ ለነዛ ቤት ተወርቶ የማይታወቀው ዛሬ ደግሞ አዲስ ሆናችሁ እንዴ ያመጣችሁት? እነዚህ ሲቆጣ አታውሪ አቁም። እዚህ ጋር እኛ አይመለከተንም። ሙቤ ከፈለገበት ከፈለገ ማድረግ ይችላል። የሌላ ቤት ልጆች ደግሞ ከመቼ ጀምራችሁ ነው የጀመራችሁት? ተወርቶ የማይታወቀው ነገር መልዕክት ነው። ላቁም ጨረቃ ያታውሪ። ስለነዛ አይመለከተን። እኛ የሚመለከተን አይደለም። የነሱ ግሩፕ ላይ ግቢና የነሱ ግሩፕ ላይ ግቢና መልዕክት አስተላልፍላቸው። የነሱን ግሩፕ ላይ ግቢና መልዕክት ወብሴ የለሽም እንዴ? ለምንድን ነው እንደዚህ ነገር የሚወራው? እዚህ ጋር ለምንድን ነው የሚወራው? እኔ አልፈልግም የማንም ሰው እዚህ ቤት እንዲወራ። ከራሴ ልጆች እንትን እኮ ነው። እኔ የቤቱን ነው የምታወራ መስሎኝ ነው። እኔ አላወራም ብዬሻለሁ። ምንም አስተያየት አልሰጥም። እንደዚህ አይነት ነገር ጨረቃ እያመጣሽ እዚህ ጋር ሁለተኛ እንዳታወሪ። ምን አገባን እኛ? ራሳቸው እዛ ጋር የሚወራበት የእነሱ የሆነበት ቦታ ኮሜንት የምትሰጡትም አስተያየት የምትሰጡትም እዛ ሄዳችሁ መስጠት ነው እንጂ እዚህ ጋር የመጣችሁ ከብሩኬና ከሃይሚዬ ሌላ ታውቃላችሁ። የኛ ቤት ልጆች የማንም እንዲወራም አልፈልግም። አጀንዳ አድርጋችሁ ደግሞ እኛ እነዛ ማናቃቸው ተወርቶ የማይታወቀው ጨረቃ ምን ሆነሽ ነው? ታውቂ የለ እንደ ቤታችን ደንብ። ይሄ እኮ ምን አገባን እኛ እነዛ እኛ የራሳችን ጭንቅ ላይ ባንልበት ሰዓት የሌላው ታወራለሽ። እኛ የራሳችን ልጆች ሰላም ሆኖ እንዲመጡልን ነው የምንፈልገው እንጂ ስለሌላው አይመለከተንም። የእኛማ ስራ ስላላቸው ነው ያተናገርኩት አይደለም። ተያቸው አንቺ ጨረቃ የእነሱ ምደግፍ እኮ ለራሳቸው ጋር ሄደሽ ኮሜንት ስጫቸው እንጂ እዚህ ጋር እንዳታወሪ። ጨረቃ የማይባል ነገር ነው። ከዚህ ይኸውልሽ እንኳንና እነዛ ቀርቶ ማለት ነው ዊና አንድ ቀን እንኳን ዊና አንድ ቀን እዚህ ቤት ስሙ ተነስቶ አያልቅም። እንደገና ደግሞ ሌሎቹ አገባንም ምን እንደሆነ ታውቂያለሽ? የሌላውን ፓርት የማንንም ፓርት እኔ የልጆችን የምታወሪ መስሎኝ ነው። በደንብ አላዳመጥኩም። እንትን ዛሬ እኔ እሑድ ነው ቢዚ ነኝና ሁላችሁም እንደዚህ አይነት ነገር ስህተት አትስሩ። እንደዚህ ስልሽ ጨረቃ አሁን ነጉዌ እንደምን ምን አሁን የዊና ስታወሪ ነው እኔ በስነ ስርዓት ያዳመጥኩት። ዊና ምን የጥሩ ጊዜ ወይም ምንም ጊዜ ማንኛውን ሰዓት ላይ እዚህ ላይ አንተን አውርተን አናውቅም። ይሄን ቀርቶ ማለት ነው። አይሹ ለምን የሌላ ዩቲዩበሮች ምን አገባን? እሺ እና ምን አገባን ስለሌላ ዩቲዩበር እና አገባንም ስለሌላ ዩቲዩበር እንትን አድርጉ፣ ጥንቃቄ አድርጉ። ማውራት መልዕክት ማስተላለፍ ከፈለሽ እነሱ ግሩፕ አላቸው ወይም በእነሱ ሙድን የሚያወሩ አሉ። ለነሱ በይ። እዚህ ጋር ያሉት ደግሞ ቆይ አንዴ ናኒ ርቄ ነው ያለሁት ከስልክ ላይ ሀዩ ታስገባት እና እንትን አድርጉ፣ ጥንቃቄ አድርጉ። እዚህ ጋር ተወርቶ ማይወራ በሳቅ ወይም ይኸውላችሁ እነሱ የሚሰሩትን አሁን እነ ዳኒ ምናምን ፈታ እያልንባችሁ ነበረ ማታ። እንደዛ ከፈለጋችሁ ፋበሉበት ቪዲዮ ፋበሉበት። አይደለም ወብሴ ለምን ዝማሽ? ወብሴ ሲወራ ለምን ዝማሽ? እኔ አሁን የመጣሁት አውሪ እኔ አላወራም ብያት የዚህ ነው የምታወራ ማለት ነው። ሌሎቹ እዚህ ጋር እኮ የኛ ልጆቹ ሌሎቻችሁም ይመለከታችኋል። ስለሌላ ቤት የኛ ቤት የሚወራው ስለመሌ ስለ ሀብ ብሩኬና የሃይሚዬ ብቻ ነው። ስለሌላ ሰው ቤት ስለማንም ወላ ይሁን ማንም በቃ እዚህ ጋር እንዲወራ አልፈልግም። ስለ ቡታጅራ ልጆች ስለማንም ሌላ ከቤቴ ከራሴ ከወንድሞቼ ሌላ ስለማንም እንዲወራ አልፈልግም። ወንድሞቼ ነው ብቻ ነው የቤት የሚመለከተው። ስለሌላ ሰው ስለማንም አላስተናግድም። ደግሞ ታውቃላችሁ ጨረቃ አውርተን እናውቃለን እንዴ ስለ አብርሃም? እኔ ከዚህ ላይ ነው ጭራሽ ነው እነዛ በኢየሱስም ተወርቶ አስበነው ማናውቀው ታመጫለሽ ጨረቃ ይሄ እነሱ ምን አገባን እንዴ? ምን ናቸዋል?
ምን አገባን ስለዛ? ምንም መለከተናል ስለ ሰው ህይወት። እነሱ ከተመቻቹት ይስሩ። ወዶ የገባበት ነው። ሙቤም ስራው ያውጣው። እዛ የእሱ ደጋፊ የሆነበት እዛ ነው እንጂ እዚህ ቤት አይወራም። ረጋ ይቅርታ የስልሽ ግን ታውቂያለሽ፣ የቤቱ ህግ ስለምታውቂ ለምን እንዳመጣሽው ባላውቅም ደግመሽ እንደዚህ አይነት ነገር እንዳታመጪ። አይ ችግር የለውም። ምን ናኒን ሰላም ተላልሽ ናንዬ እንዴት ነሽ? ደህና ነሽ? ጨረቃ ጥንቃቄ አድርጊ። ምን እንደሆነ ታውቂያለሽ? አንቺ ስለምትከታተይ ወይም የሆነ ነገር ይዘሽው ውስጥሽ ላይ የሆነ ነገር ስላለሽ ነው እና ያንን እኛ ደግሞ አንከታተልም። አየሽው? የምንከታተለው እንደዚህ አይነት አለማዊ ላይ ሰይጣናዊ የሚያስተላልፉ መልእክት አንከታተልም። አሁን እነ ዳኒ ጋር እኔ እገባለሁ። ዳኒና ጽጌፋ ነው የምትይበት። አየሽው? የሚሰሩት እንደ ቱርክ ፊልም ነው የሚሰሩት። ፋንንበታለን። እንደዚህ አይነት ነገራቶች ደግሞ ስለ ሰይጣን ስለ ምናምን የሚያወሩ ሰዎች ምንም እንትን አንቺው ውስጥሽ ወይም ትውጂ ትችያለሽ ወይም የሆነ ነገር ውስጥሽ የተነካ ነገር ሊሆን ይችላል። እዚህ ቤት ግን አንድ ቀን እኔ አሁን ዊና ብቻ መስሎኝ ነበር። ስለ ዊና ስታወሪ ነው የመጣሁት። ዊና አንድ ቀን እዚህ የዊናም የአብርሃም እንኳን ሌላ ቀርቶ ሌላ የማናውቀው ሰዎች ቀርቶ እና አብርሃምን ራሱ አስተያየት ሰጥተነው አናውቅም። ተግባባን? አውርተን አናውቅም። ስለዚህ ደግሞ ሰውን እንደዚህ እኛ ምን አገባን የሰው ነገር? እነዛ ምንም የሚመለከት ነገር የለም። አይመለከትንም። እንደፈለጉ ያድርጉ፣ ስለፈለጉ ይገለጡ፣ አይመለከትንም። ግን ደግሞ ልጆቻችን እነሱም የራስ የልጆቻችን ምን ፈልጎ የምናደርገው ምንም ብናደርግ የልጆቻችን ብቻና ብቻ ነው። እሺ አስተያየትን መስጠት በምንም ዙሪያ ምክርም ቢሆን በምንም ዙሪያ ብሩኬ ትኩረታችን ብሩኬና ሃይሚ ላይ ብቻ ነው። እንኳን በእነሱ ዙሪያ ያለውትን ራሱ እንኳን ወንድሞቹ ራሱ አንድ ቀን እንትን አድርገን አናውቅም። ሰሚራ ትግባና ጨረቃ ይቅርታ ስለሌላ ዩቲዩበር እዚህ ጋር ታወሪ። ማንኛውም ዩቲዩበር ስለ ማንኛውም ዩቲዩበር ልጆቻችን የነኩ ብቻና ብቻ እና ያንን ማንንም ሙቤንም ዊናንም እናከብራለን፣ እንወደዋለን። የምናከብረው ወንድማችን ነው። ሙቤም እንደዛ የምንወደው የምናከብረው ወንድማችን ነው። ግን ደግሞ እንትን አይደለም ማውራት አንችልም። እዚህ ጋር አስተያየት መስጠት አንችልም። እና ይሄንን ወቂ ሁላችሁም እንደዚህ ስንላችሁ የሌላ ዩቲዩበር አይመለከተንም፣ የሌላ ሰዎችን አይመለከተንም። አንድና አንድ ብቻ ነው ይሄ ቤት የምንልበት። ናኒ አውራት አዲስ ናት፣ ግን አዲስ አይደለችም። እታች ትሆናለች እና ሰሚራ ሊሳባት ማን ነው የማያወራ? ይቅርታ እንደዚህ ስንልሽ ማንሽ ጨረቃ ናኒ አውሪ። ሰላም፣ እንዴት ዋላችሁ? እንዴት ቆያችሁ? ሁላችሁም ላይም ከታችም ያላችሁ እንዴት ናችሁ? ሰላም አለን ሰላም ነኝ። ይቅርታ ግን ስላቋረጥ ለወጣ ነበረ። ምክንያቱም የገባሁት ስለ ሃይሚና ስለ ቡራ የምታወሩ መስሎኝ ነበረ። ያው እንግዲህ አጀንዳችሁ ሌላ ነው መሰለኝ። ለወጣ ስል ደግሞ አስገባችሁ። ለማንኛውም ስላገኘኋችሁ ደስ ብሎኛል። ሁላችሁንም እስርም ያላችሁት ላይም የተቀመጣችሁት እንዴት ናችሁ? ደህና ናችሁ? ያው ታቁኛላችሁ አብዛኛችሁ ብያለሁ። ያው ገስት ላይ ብዙ ጊዜም ባልገባም ያው የሃይሚ እናት ነኝ ለማታውቁኝ ማለት ነው። የቡርኬ ደግሞ አማች ማለት ነው። ኦኬ ኮሜንት ምን ጽፊው አንቺ? ኮሜንት ይልጄ አማቼ ብለሽ ኮሜንት ምን ጽፊው? የሃይሚዬ እናት ነኝ። ኮሜንት ላይ አይቻለሁ፣ ግን እንደዚህ ገስት ላይ አይቻለሁ። አቅም ነኝ አይ እንዲህ ገስት ላይ ገና ዛሬ ስገባ ገና እኔ ከዩቲዩብ ኮሜንት ላይ ነው ማየት ነው። ብዙ ጊዜ አይቻለሁ። አይደል ኮሜንት ላይ አስተያየትሽም ደስ ይላል። ሁሉ ጊዜ እኔ ላይክ አደርግሻለሁ አስተያየት ደስ ስለሚል። ገስት ላይ እናንተ ቤት ለመጀመሪያ ጊዜ ስላየኋችሁ በሃይሚና በቦራ የምታወሩ መስሎኝ ነበረ። ያው ደግሞ ኦኬ ሰምዬ ሶሪ እኔ አጥባይ ሌላ አጀንዳ መስለኝ ያላችሁ። ለማንኛውም ስላገኛችሁ ደስ ብለኛል። አይ አጀንዳ እኛ ስለነሱ ነው ረስ ለሌላ እናወራም። ያጋጣሚ የሆነ ይሄልሽ ናንዬ እኛ ከነሱ ውጪ
ማንንም እዚህ ጋር እናመጣም። ጨረቃ ዛሬ ምን እንደሆነ እናንተ ለምንድን ነው ዝም የምትሉት? እናንተ እዚህ ጋር ይኸውልሽ እኔና ሚሚ ምንድነው ይሄው የተረገመ ሰውዬ መጣብኝ እና ይኸውላችሁ እንደዚህ አይነት ለሌላ ጊዜ ጨረቃ ራሱ ሰውን ትመክሪያለሽ መስሎኝ ነበር። ሰው እንደዚህ አይነት ነገር እዚህ ጋር ሲያወራ ሰው የምታስቆሚ ነው እንጂ የሌላ አጀንዳ የምታመጪ አልመሰለኝም። ፎሎሽ መልሽልሽ ፎሎ አድርጌሻለሁ ፎሎ መልሽሽ እሺ እንዴ እና እንትን እንደዚህ አይነት ነገር ሌሎቹ የሆነ ድንገት ይኸውልሽ እኔ ዛሬ እሑድ ነኝ እንደ ድሮ ከዚህ የምታወራ ስለዚህ ቤት ስለሆነች ነው። ሌላ ሰው ቢያወራ ራሱ እኔ ከዚህ ንቅንቅ አልልም። ምክንያቱም ሌላ ነገር ስለሚያመጣ ማለት ነው። አሁን እኔ ናኒ የሃይሚ እናት ናት ነኝ ስላለችኝ በቃ ችግር የለውም ብዬ ናኒ ለቅቄያት አልሄድም። መስማት ፈልጋታለሁ ምን እንደምታወራ። እስቲ ትክክለኛ ወይስ የሆነ ነገር ግልጹ ነው የምናገረው። ግን ደግሞ ጨረቃ የቤት ልጅ ስለሆነች ሁሉንም ነገር ስለምታውቅ የህጉን ዛሬ አይደለም ጨረቃ ከኛ ጋር እዚህ ጋር አብረን ነው የጀመርነው እና ያንን እናንተ እንደዚህ አይነት ነገር ሲመጣ ቶሎ ብላችሁ አስቆሙ። ማንኛውም ነገር የማንም ስም እዚህ ጋር እንዳጠሩ እንኳን ዩቲዩበር ቲክታከር ማንም እዚህ ጋር አንድ ቀን ጠርተን አናውቅም። እንኳን ዩቲዩበሮች ቀርቶ ማለት ነው። ከልጆቻችን ውጪ ማንም እንዳጠሩ እሺ። በነገራችን ላይ ግን እኮ ክፋት እኮ የለውም። ለነገሩ እዚህ ጋር ማንሳቷ ነው እንጂ አወረዳዷና አነጋገሯ ትክክል ናት። ያው አንዳንዴ ለማስተማርም ለማያውቅም ሰው ወይ ደግሞ ለእነሱም እንዲደርሳቸው በሚል ትክክል ናት። ግን ያው ቤታችሁ ደግሞ የሁለቱ ቤት ብቻ ስለሆነ ሌላ ሰውን አለማንሳት እዚህ ጋርም ተገቢ ነው። እሷም ስህተት የለባትም። ለማስተማር ያክል ነው ኒውስ። ለማንኛውም ግን ችግር የለውም እና ልጆቻችንን ሰላም ያድርግልን። እኛ የምንፈልገው እሱን ነው። አሜን አሜን። እነዚህ እናመሰግናለን። ችግር የለውም። ማንኛውም ሰዓት መግባት ትችላለሽ። የምትመጪበትን ሰዓት ማንኛውም ሰዓት ላይ ገብተሽ እነሱን ሁለቱም ብቻ የሚነጣጣል ሰው ነው እኛ የምንጣለው። ሁለቱንም እኩል አድርገሽ አንቺ እናት ነኝ ብለሻል። እናመሰግናለን። እና ደግሞ እናት ናት። የልጇን እናት የልጇን ስኬት ነው የምትፈልገው፣ የልጇን ደስታ ነው የምትፈልገው። ስለዚህ ደግሞ ሁለቱንም እኩል አድርገሹ ብሩኬንም ተቆጥተሹ ሃይሚንም ቁንጥጥ እያደረሽ ልክ እዚህ እንደምናደርገው ማለት ነው። ሚዛናዊ ማድረግ አለበት። ሚዛናዊ አርገኑ ማውራት እዚህ ቤት አሁን በጣም እንትን አናወራም እኛ። ብሩኬም ሲያጠፋ ሃይሚም ስታጠፋው ሁለቱንም ሚዛናዊ አርገኑ ነው የምናወራው እንትኑ ላይ ማለት ነው። እሱም ጥፋት ካለበት አይ ጥፋት የለውም ብሩኬ ወይም ደግሞ ሚሚ ጥፋት ሸፋፍነን አይደለም እና ስለዚህ እንደዛ ነው። እና ጥሩ ሰው ነሽ። ኮሜንትሽን እከታተላለሁ። ኮሜንትሽን እዛ ሳጣ ራሱ እኔ አሁን በኮሜንት እዚህ ጋር ማይሻለሁ አውቃለሁ። እዚህ ጋር አንዳንድ ሰዎች አሁን ከኔ አያመልጡኝም። ማንም ሰው እኔ እዚህ ጋር ነበርኩ ብሎ እኛን አያመልጡም። አቅሻለሁ። እዚህም ትመጫለሽ። እዛ ኮሜንት ላይ ደግሞ እኔ አይሻለሁ። ልጄ ምን ሆንሽብኝ ብለሽ የጻፍሽ በጣም ነበረ ልቤ እየራረ። ወይኔ ሃይሚ የታመመችው ጊዜ አሞኛል ምናምን የዛኔ ድራይ ፕራንክ የሰራሽ ጊዜ ብዙ ሰዎች በዛ ነው ያወቁኝ። እኔ ብዙ ሰዎች በእንደዛ ኮሜንት ነው ያወቁኝ። ልጄ ምን ሆንሽብኝ ስትል እኔ በጣም ነበረ ልቤ እንትን አለ። ይኸው በዛ ጋር ይሻቅሻለሁ ባይዘዌ ግን መናገር የምፈልገው ማለት ነው መናገር የምፈልገው ግን በነገራችን ላይ መወለድ ትርጉም ነው። ትርጉም የለውም መዋለድ ቋንቋ ነው ይባላል። እኔ የሁለቶች እናት ነኝ። ቆነጃጅት ልጆች አሉኝ ሴቶች በሃይሚ ደረጃ ያሉ። አንዷን ደግሞ ከሃይሚ ታንሳለች፣ አንደኛው በሃይሚ ደረጃ ናት ያለችው። ግን በቃ እኔ እንደ ልጄ ነው ማየት። የእውነት ነው የምለው፣ ምንም ማጋነን በሌለበት ከልጆቼ ባልተናነሰ ሁኔታ ነው ማየት። ለዛም ነው ልጄ ብዬ የምጠራት። ያው ልጄ ብዬ ስጠራ ደግሞ ደስ የማይላቸው ሰዎች አሉ። እኔ ግን አይዶንት ኬር መስሎ የማይታየኝም ልብ ያመነውና አይምሮ ያለውን ስለምል ማለት ነው። እና ስለ እሷ ተናግሬ አልጨርስም። ባይዛወይ ስለ ሃይሚ ስለ ቡራም እንደዛ እኔ ጋር የምንጣጠል የለም። ማንንም አልከተልም፣ ማንም ቤት አልገባም። ዩቲዩብ ነው የምጠቀመው ያለ እነሱ ያለ 2 ሼር ማንንም ሼር አላረግም። ሁለቱም ብቻ ነው ይዤ የምጓዘው
እና ሌላ ሰው እንኳን ገብቻ ላይ ምን እንዲህ ተቆራርጦ ቲክቶክ ላይ ካልመጣልኝ ገብቼ ምናልባት አንዳንዴ ሄሉ ጋር ገባለሁ። በተረፈ ግን ሁለቱ ናቸው ምርጫዎቼ፣ ሁለቱ ናቸው እንትኖቼ። ብቻ እግዚአብሔር የልቤ መሻት አይቶ ሰላም አውርዶልን በሰላም ይምጥልን። የምፈልገው ይሄን ብቻ ነው። በሃይሚ ደግሞ ቀልድ አላውቅም። አዎ ችግር የለውም። ይኸውልሽ ሚዛናዊ አድርጊ። አሁንም በብሩኬና ስልሽ ብሩኬ ሃይሚ ነው። እኔ አንዳንድ እንትኖች አይደለም አንዳንዴ ገስት ላይ የምትቀመጡ ሰዎች ግን ይቅርታ አድርጊልኝና በእውነት አንዳንዴ ስናወራ የሆነ ቃላት ልንተላለፍ እንችላለን። የሆነ ቃል ሊያመልጠን ይችላል። ያቺ ቃል ትቆረጥና አሁን ለምሳሌ እዚሁ አንቺ ጋር ማለት ነው በሃይሚ ቀልድ የለም ስል አሁንም አትነጣጥ ያልሽኝ ኖ አንዳንዴ ስንናገር ልንዘል እንችላለን። አፋችን ሳይሆን ልባችን ነው ልባችን ነው የሚያውቀው ይሄንን። አሁን አንቺ ካንዴ ያሽኝና ምን አልሽኝ ብርክ ያቺ እኮ ይኸውልሽ ቃል ምን እንደሆነ ታውቂያለሽ? ያቺ ቃል ለምን ቶሎ ብላ እንድትወጣ አላውቅም። ተገን ያቺ እና ትወጣለች። ልክ ነሽ ቶሎ ተገን እና አሁን ልክ ነሽ። አሁን ማለት ነው አንዳንድ ሰው አሁን ይኸውልሽ እናቴ በጣም ምርጥ ነሽ። አንቺ አትሳሳትሽም። ኮሜንት ላይ ማግሻለሁ እንደዚህ እንትን ነው። አንዳንድ ጊዜ መወለድም ቋንቋ ነው። እበትም እኮ ትል ይወልዳል። ከመወለድ በመውለድ እበትም ትል ይወልዳል። ይሄንን ታውቂያለሽ አይደለም? መውለድ ብቻ አይደለም እናት የሚሆኑት መውለድ ብቻ አይደለም። እንደውም እንደዚህ የምታገኛቸው ሰዎች ናቸው አሁን የምትዝናኒባቸው ከእህቶችሽ በላይ የምታገኘው ውጭ